ድብልቅልቅ ማለት ነው ባቢሎን። እና ይህች ዓለምን በደንብ የሚገልጽ ስም ነው። ባቢሎን የተባለችው ይህች ዓለም ነች። ራዕይ ምዕራፍ 17 ላይ ባቢሎንን አየኋት ይላል። ታላቂቱ ባቢሎንን አየኋት 7 ራሶች ባሉት አውሬ ላይ ተቀምጣ ይላል። 7 ራሶች ያሉት አውሬ ላይ ተቀምጣ የቅዱሳንን ደም በጽዋ እየጠጣች አየኋት ይላል። የማንን ደም? በቅዱሳን ደም ሰክራ ይላል። ዓለም በቅዱሳን ደም፣ በክርስቲያኖች ደም፣ የኢየሱስ ምስክሮችን ደም እየጠጣች ደግሞ ዘምሩ ሰማዕታት መዝሙርና ሐዘን ደግሞ አብሮ አይሄድ። ሰው ዝማሬ ማለት ይላል ከበረደው ሰው ላይ ልብስ እንደመግፈፍ ነው። ወይም ደግሞ ቁስል ላለበት ሰው ቆምጣጣ ነገር መጻጻ ነገር እንደማፍሰስ ነው። እዚህ ኢየሩሳሌም ወይ ብረሳሽ ቀኜ ትርሳኛ። በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንን ባሰብናት ጊዜ ምን አለ? አለቀስን። ኢየሩሳሌምን ባሰብናት ጊዜ አለቀስን። የትምህርታችን ርዕስ የሚሆነው ጽዮንንም ባሰብናት ጊዜ አለቀስን የሚል ይሆናል። ባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንን ባሰብናት ጊዜ አለቀስን። በአህያ ዛፎቿ ላይ በገናዎቻችንን ሰቀልን። የማረኩን በዚያ የዝማሬ ቃል ፈለጉብን። የወሰዱንም የጽዮንን ዝማሬ ዘምሩልን አሉ። የእግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን? ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ በጉሮሮዬ ይጣበቅ። ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድ። አቤቱ በኢየሩሳሌም ቀን እስከ መሰረቷ ድረስ አፍርሱ አፍርሱ ያሏትን የኤዶምን ልጆች አስብ። አንቺ ወራዳ የባቢሎን ልጅ ሆይ እንደ ተበቀልሽን የሚበቀልሽ የተመሰገነ ነው። ሕፃናቶችሽን ይዞ በዓለት ላይ የሚፈጠፍጣቸው የተመሰገነ ነው ይላል። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ነቢየ እግዚአብሔር ዳዊት ከዘመራቸው መዝሙራት መካከል እንግዲህ 150 ዳዊት መዝሙር ተብሎ በእኛ ቤተክርስቲያንና በአርመን ቤተክርስቲያን ደግሞ 151ኛ መዝሙር አለ ከቁጥር የወጣ መዝሙራትን ዘምሯል። እንግዲህ ከ150ው ዳዊት ወደ 87 የሚሆኑትን የዘመረው ራሱ ንጉሥ ዳዊት ነው። የቀሩትን ደግሞ በሱ ዘመን የነበሩ የመዘምራን አለቆች ለእግዚአብሔር ምስጋና ያቀረቡበት ታላቅ ዝማሬ ነው። መዝሙረ ዳዊትን መጸለይ ማለት የእግዚአብሔርን ልቡን እንደ ማግኘት ነው የሚቆጠረው። ምክንያቱም እግዚአብሔር ዳዊትን ሲገልጸው እንደ ልቤ የሆነ የእሴይን ልጅ ምን ብያለሁ? አግኝቻለሁ ብሎ ተናግሯል። ስለዚህ እግዚአብሔር እንደ ልቡ የሆነው ዳዊት ወደ 87 የሚሆኑ መዝሙራትን ዘምሯል። በዳዊት ሕይወት ውስጥ ዝማሬ ምስጋና ሁልጊዜም ነበረ። በእረኝነት ዘመኑ በገና ይደረድር ነበር፣ እግዚአብሔርን ያመሰግን ነበር። ንጉስም እያለ እንደዚሁ ይዘምር ነበር። አንዳንዴ እረኛ ሆኖ መዘመር በጣም ቀላል ነው። ንጉስ ሆኖ መዘመር ግን በጣም ከባድ ነው አይደል? ሰዎች እረኛ እያሉ ይዘምሩ የነበሩ ከታች እያሉ ትንንሽ ስራ ይሰሩ እያለ ዘማሪያን የነበሩ ስልጣናቸው ከፍ እያለ ሲመጣ መዝሙራቸው ይቀራል፣ ይቀንሳል። ድሮ ዘምር ነበር እኮ የዛሬን አድርገውና ድሮ ዘማሪ ነበርኩ የሚሉ አሁን በጣም ከፍተኛ ስልጣን ላይ ያሉ ከፍተኛ ሀብት ላይ ያሉ ሰዎች አሉ። ዳዊት ግን እረኛም እያለ ይዘምር ነበር፣ ንጉስም እያለ ይዘምር ነበር። መዝሙሩን አላስቆመውም። እግዚአብሔር ማመስገንም ጡረታ የለውም። እውነት ለመናገር ሰው አመስግኖ ዝማሬ አሁን ከዚህ በኋላ እኔ ትልቅ ደረጃ ላይ ነው ያለሁት አላመሰግንም አልዘምርም ይላል። ስልጣን ላይ ሲሆን ሀብት ላይ ሲሆን እንደውም ቁጭ ብሎ ለሚዘምሩ ሰዎች ይሸልማል። ዳዊት ግን መዘምራን ሲዘምሩ ብር እያወጣ ይሸልም ነበር አይደለም የሚለው ራሱ ዳዊት በታቦተ ጽዮን ፊት ሚስቱ ሜልኮል እስክትንቀው ድረስ ምን ይል ነበር? ይዘምር ነበር። ኃይሌም ዝማሬም እግዚአብሔር ነው እንዳለ ነቢየ እግዚአብሔር ዳዊት ኃያል ንጉሥ ሆኖ መዝሙር ያላቆመ
ሁልጊዜ የሚዘምር የሚያመሰግን ንጉስ ነበር። የሱ በጣም ጥሩ ጸጋ ኖሯቸው ሲዘምሩ ሲያመሰግኑ የነበሩ ሰዎች በትዝታ ነው የሚያስታውሱት የመዝሙር ህይወታቸውን፣ የምስጋና ህይወታቸው። ነቢየ እግዚአብሔር ዳዊት ግን በግ እየጠበቀም ያመሰግን ነበር። ህዝብ እየጠበቀም ምን ይል ነበር? ዘምር ሲባል እኔ እኮ አሁን እንደ ድሮ በግ እኮ አይደለም የምጠብቀው፣ ቀላል ኃላፊነት ላይ እኮ አይደለም የተቀመጥኩት። አንዳንድ ሰዎች ትልቅ ስልጣን ላይ ትልቅ ቦታ ላይ ሲሆኑ አሁን ያለውበት ሁኔታ እኮ እንደ ድሮ አይደለም ምን ነካ ይላሉ ራሱ። ነቢየ እግዚአብሔር ዳዊት ግን ስብሐቱን አላቋረጠም፣ ምስጋናውን አላቋረጠም እና በጣም ድንቅ መዝሙር ዘምሯል። ከመዘመራቸው መዝሙራት መካከል 136ኛው መዝሙር አሁን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንን ባሰብናት ጊዜ አለቀስን፣ የማረኩን የዝማሬን ቃል ፈለጉብን ይልና የእግዚአብሔርን ዝማሬ እንዴት በባዕድ ሀገር እንዘምራል። መዝሙር መዘመር አንፈልግም። አሁን መዝሙር ምን ዘምርበት ጊዜ አይደለም ስለመባሉም ዘምሯል። አይገርማችሁም? አንዳንዴ መዘመር ስላለመፈለግም ለካ ይዘመራል። እና በባቢሎን ስላለው መከራ ስላለው ስቃይ እንግዲህ ኃላፊያቱን ብቻ ሳይሆን መጻኢውንም እግዚአብሔር ስለሚያሳየው እስራኤል ላይ ስለሚደርሰው ስደትና ምርኮ ነቢየ እግዚአብሔር ዳዊት የዘመረው መዝሙር ነው። በባቢሎን ወንዞች አጠገብ በዚያ ምን አለን? ተቀመጥን፣ ጽዮንን ባሰብናት ጊዜ ምን አለን? አለቀስን። እንግዲህ ባቢሎናውያን እስራኤላውያንን በግዞት ብዙ ስቃይ አድርሰዋል። መጀመሪያ እንዴት ነው እስራኤላውያን ባቢሎንን ባቢሎናውያን መጥተው እስራኤልን ለመመዝበር ኢየሩሳሌምን ለማቃጠል መነሻ አላቸው። ዝም ብሎ አይደለም። ይህንን የምናገኘው ሁለተኛ ነገሥት ላይ ነው፣ ምዕራፍ 20 ላይ። ሁለተኛ ነገሥት ምዕራፍ 20 ላይ ሊሞት ደርሶ 15 ዓመት ዕድሜ የተጨመረለት የአንድ ንጉሥ ታሪክ ተጽፎ ታገኛላችሁ። ማን ነው? ሕዝቅያስ ነው። ሕዝቅያስ እንደምታውቁት በጽኑ ደዌ ተመታ፣ አለቀሰ፣ ንስሐ ገባ፣ ወደ ግድግዳው ዞሮ ወደ ቤተ መቅደስ አቅጣጫ ጸለየ። እግዚአብሔር ይቅር አለው ይላል። ከዚያ በኋላ መጥቶ ትሞታለህ ያለው ነቢይ ኢሳይያስ ተመልሶ መጣና 15 ዓመት ዕድሜ ጨምሬልሃለሁ አለው። ስንት ዓመት? ከኔ ጋር ናችሁ? ስንት ዓመት? 15 ዓመት ዕድሜ ጨምሬልሃለሁ አለው። ደስ አለው። ከዛ በኋላ ንግስናውን ቀጠለ። ያን ጊዜ ባቢሎናውያን መጡ ሕዝቅያስን ሊጠይቁት ማለት ታሟል የሚለውን ዜና ሰምተው ከሩቅ፣ ያው ያን ዘመን እንግዲህ ትራንስፖርትም የለም፣ ብዙ ዓመት ፈጅቶባቸው ወደ ኢየሩሳሌም መጡ። ነቢዩን ንጉሱን ሕዝቅያስን ጠየቁት። እንዴት ነህ አሉት። ሲያዩት እውነትም ጤነኛ ነው፣ ተሽሎታል። ሕዝቅያስ ግን ያን ጊዜ አንድ የማይሰራ ስህተት ሰራ። ምንድነው የሰራው? ባቢሎናውያን ሊጠይቁት የመጡትን ሰዎች ካስተናገዳቸው በኋላ ላስጎብኛችሁ ብሎ እያዞረ የእስራኤልን ሀብት አሳያቸው ይላል። እያዞረ ያላቸውን ወርቃቸውን፣ ብራቸውን፣ እንቋቸውን በቤተ መዛግብት ያከማቹትን ሀብት እያዞረ የሁላችሁ የሁሉ ሀብት አለን እያለ ሀብታቸውን የእስራኤልን ሀብት ለእነማን አሳያቸው? ለባቢሎናውያን። አንድ አልቀረውም፣ አዙሮ አሳያቸው። መሳሪያዎቹን ሳይቀር አሳያቸው ይላል። የጦር መሳሪያ ማከማቻ ደግሞ ግምጃ ቤት አለ። ኑ ብሎ አዙሮ አስጎበኛቸው። ባቢሎናውያን ያንን አዩ። አይተው ጎብኝተው በልተው ጠጥተው ሲወጡ ነቢየ እግዚአብሔር ኢሳይያስ መጣ ወደ ሕዝቅያስ። ማን ነው የመጣው? እንግዳ መጥቶ ነበር ያለው። አዎ መጥቷል አለ። እነማን ናቸው? ባቢሎናውያን ናቸው። ሊጠይቁኝ መጥተው ነው። ምን አደረካቸው? ምን ነገርካቸው? ምን አሳያቸዋል? ያላሳዩአቸው አንድም ነገር የለም ማለት ምንም የቀረኝ የለም። ሀብታችንን፣ ስልጣናችንን፣ መሳሪያዎቻችንን አዙሬ ያሳይቻቸዋለሁ አለ። ነቢየ እግዚአብሔር ኢሳይያስ አዘነ። ማሳየት የሌለብን ነገር ነው ያሳየው። እነዚህ ሰዎች አሁን አይተው ሄደው በዛው አይቀሩም፣ ተመልሰው ይመጣሉ፣ ኢየሩሳሌምን ይዘርፏታል። ሀብት ንብረታችንን አሳይታቸዋል፣ ይዘርፏታል። ያንተን የልጅ ልጆች ባሪያዎች ያደርጓቸዋል፣ ጃንደረባዎች አድርገው አገልጋዮች አድርገው ያሰቃዩናል አለው። ሲለው እሱ የቀረው ስንት ዓመት ነው ሊሞት? ስለዚህ ችግር የለም አለ። እኔ ስንት ዓመት ነው የቀረኝ? በእኔ ዘመን ሰላም ነው አይደል? እንደዚህ የሚያስብ ሰው አለ። በእኛ ዘመን ሰላም ይሁን እንጂ ምንም ችግር የለም የሚል አለ። እና በእኔ ዘመን ሰላም ከሆነ ምንም ችግር የለውም አለ። ግን በዚያን ሰዓት መጥተው በጎበኙት ጉብኝት
ቂም ውስጣቸው አድሯል። እንዴት ይሄ ሁሉ ሀብት በዚህ ሀገር ሊኖር ይችላል? እኛ ጋር የሌለ ነገር ይሄንማ መውሰድ አለብን ብለዋል። ያጠፋው ጥፋት ሕዝቅያስ ማሳየት ያለበት ሀብት ንብረቱን ሳይሆን ይህን ሀብት ንብረትን የሰጠው ማን ነው? እግዚአብሔርም ቢያሳያቸው ጥሩ ነበረ። ተመሳሳይ ንጉሥ እኮ አለ እንደዚህ ጉብኝት ያስጎበኘ ንጉሥ ሰሎሞን ታውቃላችሁ። ጠቢቡ ሰሎሞን ከሩቅ ሀገር አንዲት ንግሥት ልትጎበኘው መጣ ነበር ይላል አይደል? ማን ነች? ንግሥተ ሳባ፣ ንግሥተ አዜብ ወይም ንግሥተ ሳባ የምንላት ማክዳ ኢትዮጵያዊቷ የምንላት ይህ ሴት በመጣች ጊዜ እያዞረ ሀብቱን ንብረቱን አስጎበኛት አይልም። ምንድነው ያስጎበኛት? በእግዚአብሔር ቤት የሚያሳርገውን መስዋዕት ያሳያል። ባየች ጊዜ ነፍስ አልቀረላትም። አምላክህ አምላኬ ነው ብላ በእግዚአብሔር አመነች። ወደ ኢትዮጵያ የአይሁድ እምነት መጣ ማለት ነው። እና ብዙ ጊዜ እኛ ያለንን ነው ለሰዎች የምናሳየው እንጂ ያለንን ነገር የሰጠንን አምላክ አናሳይ። ሰዎች ሀብትህን፣ ንብረትህን፣ ስልጣንህን፣ ገንዘብህን ያዩ እንደሆን ይመቀኙሃል፣ ይቀኑብሃል። የምትበላውን የምትለብሰውን ያዩ እንደሆን ይጠሉሃል። እንዴት እሱ እንዲህ የሆነ እንዴት እንዲሆኝ ይላሉ። ያንን ሀብት ያንን ጸጋ የሰጠህን አምላክ ካሳያቸው ግን አንተም ሳይሆን አምላክን ያውቃሉ። እና በዚህ ምክንያት ባቢሎናውያን ቂም እና እስራኤል እና ኢየሩሳሌም የምትዘረፍበትን ሁኔታ ለባቢሎናውያን ጋር ተሻርከው መንገድ አሳያቸው። አፍርሱት፣ ይሄን አፍርሱት እያሉ ኢየሩሳሌምን አስፈረሱ። በሙሉ ተሰብስበው እስራኤላውያን ተግዘው ወደ ባቢሎን ሄዱ። እንግዲህ ግዞት በጣም ከባድ ነገር ነው በነገራችን። ከቅኝ ግዛት የከፋ ነው። ቅኝ ግዛትና ግዞት በጣም ይለያያል። ቅኝ ግዛት ማለት ልክ ኢትዮጵያን መታ ጣሊያን ወራል ነበር፣ ልክ እንደዛ መጥቶ ወሮ አገሩን ማስተዳደር ነው። ግዞት ማለት ደግሞ ጣሊያኖች መጥተው ኢትዮጵያውያንን በሙሉ ሰብስበው አሰልፈው ወደ ጣሊያን ይዞ መሄድ። በእርግጥ በዚህ ዘመን ሰው ደስ ይለዋል ይመስለኛል። አስቸጋሪ ትውልድ ነው። ግን አግዞ ወስዶ እዛ ደግሞ እንደፈለግከው አትኖርም። በነገራችን የፈለግከውን አትበላም፣ የፈለግከውን አትሰራም። ደሞዝ አይከፈልም፣ ትለፋለህ፣ ሀብት ንብረት አታፈራም። ላብህን አውሮፓ እስከ ታች እስከ 9-8 ወደ ታች ባቡር አለ ገብተህ የምትሳፈርበት። ፈረንሳይ ውስጥ ጣሊያን ውስጥ ብትሄዱ በጣም አስገራሚ። ያንን የሰራው ማሽን አይደለም፣ የጥቁር ላብ ነው። ያን ሲቆፍሩ የሞቱ ሰዎች አሉ። ሰርተውን ደግሞ ገንዘብ አልተከፈላቸውም። ወስደው ካሪቢያን አሁን ጃማይካ ምናምን የምንላቸው ሀገሮች ወስደው ጥለዋቸዋል። እዛ ሲኖሩ እንደው በእውነት የሰሩትን ግፍ እንዳያስታውሷቸው ማለት ነው። እና መጋዝ በጣም ከባድ ነው። እስራኤላውያን ተማረኩ፣ ባቢሎን ሀገር ተወሰዱ። ደህና ጉልበት ያላቸው ወጣቶች ለባርነት ተሸጡ። ሴቶቹ ደግሞ ደንገጡር እንዲሆኑ የነገስታቱ ዕቁባት እንዲሆኑ ተመደቡ። እና በዚያ የመከራ ጊዜ በባቢሎን ወንዞች አጠገብ በዚያ ምን አለ ተቀመጡ። እንግዲህ እስራኤላውያን በብሉይ ኪዳን ስታዩ የትም ቦታ ወንዝ ዳር ነው የሚሰባሰቡት፣ ጸሎትም የሚያደርጉት፣ ጾምም የሚያውጁት። መጽሐፈ ዕዝራ ላይ፣ መጽሐፈ ነህምያ ላይ ብትሄዱ፣ ሐዋርያት ሥራ ላይ ብትሄዱ ወንዝ ዳር መሰባሰብ በጣም የተለመደ ነው። እና በባቢሎን ወንዞች አጠገብ በዚያ ተቀመጥን አሉ። ሀገራቸው አይደለም ያሉት፣ በሰው ሀገር ነው ያሉት። ፈልገው አይደለም እዛ ስፍራ የመጡት። በባቢሎን ወንዞች አጠገብ በዚያ ተቀመጥን። ኤፍራጥስና ጤግሮስ የሚባሉ ወንዞች አሉ። በባቢሎን ወንዞች አጠገብ በዚያ ተቀመጥን። ጽዮንን ባሰብናት ጊዜ ምን አለ አለቀስን። ኢየሩሳሌምን ባሰብናት ጊዜ አለቀስን። ከሀገር መውጣት በጣም ቀላል ነው። ከወጣ በኋላ ግን አንተ ከሀገር ትወጣለህ፣ ሀገር ግን ካንተ ውስጥ አትወጣም። በጣም ያስቸግራል። በዚያ ተቀመጥን፣ አዝነን ተቀመጥን። ጽዮንን ባሰብናት ጊዜ ምን አለ አለቀስን። ወደው አይደለም የሄዱት፣ እንዲያልፍላቸው ሊነግዱ ሊሸጡ አይደለም የሄዱት፣ ተገደው ነው የሄዱት። ስለዚህ እዛ ሆነን ጽዮንን ባስታወስናት። ደግሞ ጽዮን ዝም ብላ ሀገር አይደለችም። 24 ሰዓት ስብሐተ እግዚአብሔር የሚደርስባት፣ በሮቿ የማይዘጉ፣ ምስጋና የማይቋረጥባት፣ እግዚአብሔር የሚመለክባት፣ የሚሰገድላት የተቀደሰች ሀገር ነች። ስለዚህ በባቢሎን ወንዞች አጠገብ በዚያ ተቀመጥን። ጽዮንን ባሰብናት ጊዜ አለቀስን። የሚገርማችሁ ሀገራቸው እያሉ እኮ ጣዖት አምልኮ ሁሉ ቃቷቸው ነበር። እግዚአብሔርን ትተው ሲንቁት ነበረ፣ ሲያስቀይሙት ነበር እግዚአብሔርን። አሁን ግን ሰው ሀገር ሲሄዱ የናቁት ስብሐተ እግዚአብሔር ናፈቃቸው። ስለዚህ ጽዮንን ባሰብናት ጊዜ አለቀስን። በ20 ዛፎቿ ላይ በገናዎቻችንን ምን አለን ሰቀልን። እንዚራቲነ ሰቀልነ። እንግዲህ በገና፣ መሰንቆ፣ ምስጋና የሚያቀርቡባቸው በጣም ወደ 400 የሚሆኑ መሰንቆና በገና ደርዳሪዎች ይሰለፉ ነበር። ማህሌት ይቆም ነበር። እና አሁን ግን
በገናችንን በአህያ ዛፎች ላይ ምን አለን? ሰቀልን። ምክንያቱም ከዚህ በኋላ ተመልሰን ወደ ሀገራችን ምን አንልም፣ አንገባም። ተስፋ ቆረጡ ማለት ነው። ሀገራችን መቼስ አንመለስም። እንግዲህ የዜማ መሳሪያ ያለው ሰው ወልውሎ ቤቱ ነው በክብር የሚያስቀምጠው አይደል? እነሱ ግን ዛፍ ላይ ሰቀል ነው ያገኘ መንገደኛ ይውሰደው ብለን በቃ በአህያ ዛፎቿ ላይ መሰንቆቻችንን ሰቀልን። የማረኩን በዚያ የዝማሬ ቃል ፈለጉብን ይላል። ባቢሎናውያን ደግሞ አርፈው አልተቀመጡም። እስቲ ዘምሩልን እባካችሁ እንስማችሁ። ምስጋና ፈልገው አይደለም። ልክ የተማረከ ሰው የሀገርን ዘፈን ዝፈንልኝ ይባላል አይደል? ስለዚህ ሊቀልዱባቸው ማለት ነው። ከፍቷቸዋል። ከሀገር ከቤት ንብረታቸው ወጥተዋል። ከዘመዶቻቸው ተለያይተዋል። ጭራሽ ደግሞ ዘምሩልን ይሏቸው። መዝሙርና ሐዘን ደግሞ አብሮ አይሄድ። መጽሐፈ ምሳሌ ምን ይላል? ላዘነ ሰው ዝማሬ ማለት ይላል ከበረደው ሰው ላይ ልብስ እንደመግፈፍ ነው፣ ወይም ደግሞ ቁስል ላለበት ሰው ቆምጣጣ ነገር መጻጻ ነገር እንደማፍሰስ ነው። ዝማሬ ያስታውሰዋልና እስቲ ዘምሩልን ባካችሁ እንዝናና። መዝሙር መዝናኛ ነው አይደለም። እና የተከፉትን የእስራኤል ሰዎች ዘምሩልን አሉን። የጽዮንን ዝማሬ ዘምሩልን አሉን። የእግዚአብሔርን ዝማሬ እንዴት በባዕድ ምድር እንዘምራለን? አገሩ መለየቱ ብቻ አይደለም፣ እግዚአብሔር በሁሉ የሞላ አምላክ ነው። ግን ባቢሎን ማለት ጣዖት የሚመለክባት ሀገር ነች። ለጣዖት መስዋዕት የሚቀርብ ኢየሩሳሌም ቀን አለ። ኢየሩሳሌም በምትፈርስ ቀን። ይሄ ትንቢት እየተነገረ ያለው ቀድሞ ነው ወይስ በኋላ ነው? ቀድሞ ነው አይደለ? እየታየው ነው። በኢየሩሳሌም ቀን አለ። ኢየሩሳሌም በምትፈርስበት ቀን እስከ መሰረቷ ድረስ አፍርሱ አፍርሱ ያሏትን የኤዶምን ልጆች አስባቸው፣ እንዳትረሳባቸው ይህን ስራቸው። ከዛ የመጨረሻው ቃል አንቺ ወራዳ የባቢሎን ልጅ ሆይ ስለተበቀልሽን የሚበቀልሽ የተመሰገነ ነው። እንግዲህ ዳዊት እየታየው ነው ኢየሩሳሌም ላይ የሚደርሰው ስቃይ። መጥተው ሀገሩን አፍርሶ ህዝቡን አግዞ መሄድ ብቻ ያላረጉት ግፍ የለም። አረጋውያንን መሄድ የማይችሉትን ገለዋቸዋል፣ አርደዋቸው። አገር ቤትም ሄደው አይጠቅሙንም ብለው ብዙዎቹ እንዳይረሱ እንደው የሚፈሩ ነበር። ሰለስቱ ደቂቅን ታስታውሳላችሁ? ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤልን አመጧቸውና በመጀመሪያ ስራቸው ስማቸውን ቀየሯቸው። ሲድራቅ፣ ሚዳቅ፣ ሚሳቅ፣ አብደነ ገብረ ዳጎን ማለት ነው። የዳጎን ባሪያ ማለት ነው። ስማቸውን በጣዖት ስም ሰየሟቸው። ስማቸውን ቀየሯቸው። ከዚያስ ደናዎቹን ከእስራኤላውያን የነገስታት ዘር የሆኑትን መልከ መልካሞቹን እንደው ሮያል ፋሚሊ ሊባሉ የሚችሉትን እንደው ህዝቡን ሊያነሳሱ የሚችሉትን ሰብስበው ቤተ መንግስት ወሰዱና ዶርም አዘጋጅተው የተማሪዎች ማደሪያ የአገሪቱን ቋንቋ ያስተምሯቸው ጀመር ይላል። ዓላማው ምንድነው? ጥሩ ከበሉ ጥሩ ከጠጡ የህዝቡ መከራና ስቃይ ምን አይላቸው አይሰማቸው። ከዛ ደግሞ ቋንቋውን ከለመዱ ከለዳዊ ይሆናሉ፣ ባቢሎናዊ ይሆናሉ። አናንያ፣ አዛርያ፣ ሚሳኤል ግን ምን አሉ? ይህንን እንጂ ስጋ እየበላን ጮማ እየቆረጥን የህዝባችንን መከራ ልናስብ አምላካችንን ልናስብ አንችልም። ስለዚህ ቆሎ እንብላ ይፈቀድልን ብለው እኔ የትኛው ዩኒቨርሲቲ ነው ተማሪዎች ቆሎ ካልበላን ብለው አመጹ የሚል ዜና ሰምታችኋል? ምግብ ይስተካከል ነው አይደል? እኛ የምናውቀው ወይ የጾም የፍስግ ይሰራልን ነው። እነሱ ግን ቆሎ እንብላ። ለምንድን ነው ቆሎ መብላት የፈለጉት? ኢየሩሳሌምን ምን እንዳይሏል እንዳይረሷ። እስቲ ከኔ ጋር በሉ፣ ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ። ጠግበን እንዳንረሳት ኢየሩሳሌምን ምግብ ባንበላ ይሻለናል ብለዋል። እና ለዚህ ነው ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ በጉሮሮ ይጣበቂልና ከደስታዬ ሁሉ በላይ ኢየሩሳሌምን ባላስብ ይላል። ይሄ ማለት ደግሞ ሲመቸኝ ባቢሎን የሰው ሀገር ቢሆንም አንዳንዴ ይመቻል። የተሻለ ምግብ ታገኛለህ፣ የተሻለ ልብስ ታገኛለህ፣ የተሻለ መኝታ ታገኛለህ። በጣም ስትደላደል ሲመቻችልህ የዛን ጊዜ ኢየሩሳሌምን ትረሳታለህ። ስለዚህ ነብዩ እግዚአብሔር ዳዊት በዚህ መዝሙሩ ምንድነው ያለው? ባላስብሽ ካለ በኋላ ከደስታዬ ሁሉ በላይ የባቢሎን ድሎት የባቢሎን ምቾት እንዳያስረሳው ፈርቶ እኮ ነው ከደስታዬ ሁሉ በላይ ኢየሩሳሌምን ባላስብ አለ። የመጨረሻው ቃል ምን ይላል? አቤቱ በኢየሩሳሌም ቀን እስከ መሰረቷ ድረስ አፍርሱ አፍርሱ ያሏትን የኤዶምን ልጆች አስብ ይላል። የምን ልጆች? የኤዶምን ልጆች። ቅድም ብለናል አይደል? ኤዶማውያን ማለት ባቢሎናውያን መጥተው ኢየሩሳሌምን እንዲያፈርሱ ምን ያሉ ናቸው? የረዱ ናቸው። እና ክፋታቸው መንገድ አሳይተው ኑ ኢየሩሳሌምን አፍርሱ። እንደዚህ ባንዳ አለ የሚያስጠቃም ውስጥ ሆኖ ከውጪ ሰው እንደሚያስገባ ሰው አለ።
እና እየመሩ መንገድ እየመሩ ወስደው አሳዩ ኢየሩሳሌም። ከዛ ደግሞ በደንብ አፍርሱት፣ መፍረሷን ብቻ ሳይሆን እስከ መሰረቷ ድረስ አፍርሱ እያሉ በጣም ይገርማቸዋል። ተነቅላ እንድትፈርስ ያደረጉት ኤዶማውያን ናቸው። ስለዚህ ነቢየ እግዚአብሔር ዳዊት ምን አለ? አቤቱ በኢየሩሳሌም። ከዛ የመጨረሻው ቃል አንቺ ወራዳ የባቢሎን ልጅ ሆይ ስለተበቀልሽን የሚበቀልሽ የተመሰገነ ነው። እንግዲህ ዳዊት እየታየው ነው ኢየሩሳሌም ላይ የሚደርሰው ስቃይ። መጥተው ሀገሩን አፍርሶ ህዝቡን አግዞ መሄድ ብቻ ያላረጉት ግፍ የለም። አረጋውያንን መሄድ የማይችሉትን ገለዋቸዋል፣ አርደዋቸው። አገር ቤትም ሄደው አይጠቅሙንም ብለው የእስራኤልን ሽማግሌዎች ገለዋቸው። ሕፃናቱን እያነሱ ከድንጋይ ጋር እያጋጩ ይፈጠፍጡና ይገሏቸዋል፣ ሕፃናቱን ማለት። ስለዚህ ዳዊት ታየው እንደ ተበቀልሽን የሚበቀልሽ ምን ያለ ነው? ሰው እኮ ይጨክናል በዚህ ደረጃ። በነገራችን ላይ ሕፃን ልጅን አሁን እንዴት አለት ላይ መፈጥፈጥ በዘመናችን እያየን አይደለም እንዴ? ሰው መልአክም ሰይጣንም መሆን ይችላል። ፍጹም መልአካዊ ባህሪ ያለው ሰይጣናዊ ባህሪም አለው። የትኛውን ነው አክቲቭ የሚያደርገው? እንዳኗኗሩ ሰይጣን የሰፈረበት ሰው፣ መንፈስ እግዚአብሔር የራቀው ሰው ይጨክናል። ለጆሮ የሚቀፍ ዳዊት ምን አለ? አቤቱ በኢየሩሳሌም ቀን አለ። ኢየሩሳሌም በምትፈርስ ቀን። ይሄ ትንቢት እየተነገረ ያለው ቀድሞ ነው ወይስ በኋላ ነው? ቀድሞ ነው አይደለ? እየታየው ነው። በኢየሩሳሌም ቀን አለ። ኢየሩሳሌም በምትፈርስበት ቀን እስከ መሰረቷ ድረስ አፍርሱ አፍርሱ ያሏትን የኤዶምን ልጆች አስባቸው፣ እንዳትረሳባቸው ይህን ስራቸው። ከዛ የመጨረሻው ቃል አንቺ ወራዳ የባቢሎን ልጅ ሆይ ስለተበቀልሽን የሚበቀልሽ የተመሰገነ ነው። እንግዲህ ዳዊት እየታየው ነው ኢየሩሳሌም ላይ የሚደርሰው ስቃይ። መጥተው ሀገሩን አፍርሶ ህዝቡን አግዞ መሄድ ብቻ ያላረጉት ግፍ የለም። አረጋውያንን መሄድ የማይችሉትን ገለዋቸዋል፣ አርደዋቸው። አገር ቤትም ሄደው አይጠቅሙንም ብለው የእስራኤልን ሽማግሌዎች ገለዋቸው። ሕፃናቱን እያነሱ ከድንጋይ ጋር እያጋጩ ይፈጠፍጡና ይገሏቸዋል፣ ሕፃናቱን ማለት። ስለዚህ ዳዊት ታየው እንደ ተበቀልሽን የሚበቀልሽ ምን ያለ ነው? ሰው እኮ ይጨክናል በዚህ ደረጃ። በነገራችን ላይ ሕፃን ልጅን አሁን እንዴት አለት ላይ መፈጥፈጥ በዘመናችን እያየን አይደለም እንዴ? ሰው መልአክም ሰይጣንም መሆን ይችላል። ፍጹም መልአካዊ ባህሪ ያለው ሰይጣናዊ ባህሪም አለው። የትኛውን ነው አክቲቭ የሚያደርገው? እንዳኗኗሩ ሰይጣን የሰፈረበት ሰው፣ መንፈስ እግዚአብሔር የራቀው ሰው ይጨክናል። ለጆሮ የሚቀፉ ነገሮች ያደርጋል። ሰው ምንም አይመስለው። አራት ሴት በተኛችበት ሄደው ሆዷን እስከ መቅደድ የሚጨክኑ ሰዎች አሉ። ባቢሎናውያን እስራኤል ላይ ይህን አይነት ግፍ ፈጸሙ። ስለዚህ አያቸው ሕፃናትን፣ የእስራኤልን ሕፃን እያነሱ ከአለት ላይ ሲፈጠፍጡ አየና ምን አለ? አንቺ ወራዳ የባቢሎን ልጅ ሆይ እንደ ተበቀልሽን የሚበቀልሽ የተመሰገነ ነው። ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው። እኛ ላይ ያደረግሽውን በአንቺ አድርጎ ቢያሳይሽ እግዚአብሔር እያለ ነው። እናድርግብሽ ማለት አይደለም፣ እንዲሰማሽ እንደው ባየሹ። ይሄ ማለት እያያቸው ነው ባቢሎናውያን በምን ደረጃ እስራኤላውያን ላይ እንደጨከኑ ማለት ነው። እንዲህ ካለ መከራ ይሰውረን እግዚአብሔር። በባቢሎን አጠገብ ወንዞች አጠገብ በዚያ ምን አለን? ተቀመጥን። ጽዮንን ባሰብናት ጊዜ ምን አለ? አለቀሰ። እንግዲህ ነቢየ እግዚአብሔር ዳዊት የዘመረው መዝሙር በትክክል ተፈጽሟል። እስራኤል ወደ ባቢሎን ሄደዋል። 70 ዓመት ተሰቃይተዋል። 70 ዓመት ሙሉ ተቆጣቸው እግዚአብሔር። ከ70 ዓመት በኋላ ግን ወደ ሀገራቸው ተመለሱ። ለ70 ዓመት የኛ አባት ሊቀ መላእክት ቅዱስ ሚካኤል ቆሞ ያማልድ ነበረ። በየ5 ዓመቱ በ10ቱ 40ቱ ትንብልና እንላለን አይደል? በ14ቱ ምልጃዎች እንላለን። 70 ዓመት ውስጥ በየ5 ዓመቱ 14 ጊዜ ማለት ነው ቆሞ የማትምራቸው እስከ መቼ ነው? 70 ዓመት ሙሉ የተቆጣቸውን የኢየሩሳሌምና የእስራኤል ከተሞች የማትምራቸው እስከ መቼ ነው? ማር እንጂ እያለ ቅዱስ ሚካኤል ይለምን ነበረ። በ70ኛው ዓመት ትንቢተ ዳንኤል ምዕራፍ 1 ቁጥር 12 ላይ እንደተጻፈው እግዚአብሔርም ከኔ ጋር ይነጋገር ለነበረው መልአክ በሚያጽናና በመልካም ቃል ተናገረው። ወደ ኢየሩሳሌም በምህረት ተመልሻለሁ። ሕዝቤ ወደ ሀገሩ ይመለሳል፣ ቤተ መቅደሱ ድጋሚ ይሰራል። ስለዚህ ትንቢት የተፈጸመ ትንቢት ነው። ይህንን ለምንድን ነው ያነሳሁት? ዛሬ የቤተክርስቲያናችን የሰንበት ትምህርት ቤታችን ዓመታዊ በዓል ነው። በባቢሎን ወንዞች አጠገብ በሉ እስኪ በዚያ ተቀመጥ። እንግዲህ ባቢሎን ማለት
ውጥንቅጥ ማለት ነው። ቀጥተኛ ትርጉሙ ምንድነው? ውጥንቅጥ ወይም ድብልቅልቅ ማለት ነው። መጽሐፍ ቅዱስ ላይ ባቢሎን የሚለውን ቃል የምናገኘው የሰናዖር ሜዳ ላይ ነው አይደል? በሰናዖር ሜዳ ላይ ሰዎች ከፍ ያለ ግንብ ለመስራት ፕሮጀክት ጀምረው ነበር። ምንድነው? የጥፋት ውሃ ከጠፋ በኋላ ፈጣሪ ምድር ላይ ያገኘን ነው በውሃ የጨረሰን እንዳያገኘን እንሆናለን ብለው በጣም ትልቅ ግንብ ለመስራት በጣም ትልቅ ፕሮጀክት ጀመሩ። ብዙ ርቀት ሄዱ፣ ከፍ አሉ። ከዚያ በኋላ እግዚአብሔር ኑ እንውረድ፣ ቋንቋቸው ምን እንበለው እንደባልቀው አለ። ስለዚህ አንዱ አንዱን መስማት አቃተው። በባቢሎን የሰው ልጅ ቋንቋ ተበተነ። የዛም ስፍራ ስም ባቤል ተባለ፣ እግዚአብሔር የምድርን ቋንቋ ደባልቆታልና ይላል። ስለዚህ ባቢሎን ማለት ድብልቅልቅ ማለት ነው፣ ውጥንቅጥ ማለት ነው። እንግዲህ ባቢሎን ተብላ የምትጠራው እቺ የምንኖርባት ዓለም ነች። ዓለም ምንድን ነች? ውጥንቅጥ ነች። ነች አይደለችም? ድብልቅልቅ ያለች ዓለም ውስጥ ነው የምንኖረው። ብዙ የማይሰራ መልካምነት፣ የማይሰራ ክፋት የሌለባት ነች እቺ ያለንባት ዓለም። እንደውም ባቢሎን ያልተግባቡት በብዙ ቋንቋ ሆነው ነው። እኛ ስንት ቋንቋ ሆነን ነው የማንግባባው? በአንድ ቋንቋ እኮ አንግባባ። አንድ ቋንቋ እየተናገረ ሰው መግባባት አልቻለም። በባቢሎንስ ቢያንስ ድብልቅልቃቸው የወጣው የተለያየ ሰዎች ተሰብስበው አንድ ቤተሰብ ሆነን እኮ አንግባባም። የአንድ አካባቢ ሰው የአንድ እናት ልጅ አባት ልጅ አይግባባም። ድብልቅልቅ ማለት ነው ባቢሎን። እና ይህች ዓለምን በደንብ የሚገልጽ ስም ነው ባቢሎን የተባለችው ይህች ዓለም ነች። ዮሐንስ ወንጌላዊው ዮሐንስ ራእይ ምዕራፍ 17 ላይ ባቢሎንን አየኋት ይላል። ታላቂቱ ባቢሎንን አየኋት 7 ራሶች ባሉት አውሬ ላይ ተቀምጣ ይላል። 7 ራሶች ያሉት አውሬ ላይ ተቀምጣ የቅዱሳንን ደም በጽዋ እየጠጣች አየኋት ይላል። የማንን ደም? በቅዱሳን ደም ሰክራ ይላል። ዓለም በቅዱሳን ደም፣ በክርስቲያኖች ደም፣ የኢየሱስ ምስክሮችን ደም እየጠጣች ሰማዕታት ማለት ነው። ሰማ ምስክር ሆነ ማለት ነው አይደል? ሰማዕት ምስክር። በቅዱሳን ደም ሰክራ አየኋት። የስድብ አፍ የተጻፈበት በላዩ ላይ ስድብ የተጻፈበት ነው አውሬው ይላል። የስድብ አፍ ማለት ቅዱሳንን የሚሳደብ የእግዚአብሔርን ማደሪያ የሚሳደብ ድንግል ማርያምን የሚሳደብ ታቦቱን የሚሳደብ ማለት የእግዚአብሔርን ማደሪያ የሚሳደበው አውሬ ላይ ቁጭ ብላ በቅዱሳን ደም ሰክራ አየኋት። ታላቂቱን ባቢሎን በሴት ነው የመሰላት። ዮሐንስ ራእይ ምዕራፍ 17 ላይ አየኋት እና ስሟም ይላል የጋለሞታዎችና የአመንዝሮች እናት ትባላለች። የምኖች ላንብብላችሁ። በግንባሯም ላይ ታላቂቱ ባቢሎን የምድር ርኩሰት ምንጭና የአመንዝሮች እናት የሚባል ስም ተጽፎባታል። ይህች ዓለም የጋለሞቶች የአመንዝሮች እናት ነች፣ በቅዱሳን ደም የሰከረች ነች። ስለዚህ ባቢሎን ተብላ የምትጠራው ባጭሩ ውጥንቅጥ የሆነችው ይህች ዓለም ናት። በባቢሎን ወንዞች አጠገብ በዚያ ምን አልን? ተቀመጥን። ባቢሎን ማናት ብለናል? ዓለም ናት። ወንዞቹ ምንድን ናቸው? ወንዞች ማለት ወንዝ ማለት ሀገሩን ምን የሚል ነው? የሚያጠጣ። ባቢሎናውያን እየጠጡ የሚረኩበት፣ የባቢሎን ምድር እየረሰረሰ የሚያበቅልበት፣ ባቢሎንን የሚያስደስት የሚያረካ ማለት ነው ወንዝ ማለት። ስለዚህ በባቢሎን ወንዞች አጠገብ ማለት የባቢሎን ወንዞች የተባሉት ኃጢአቶች ናቸው። ዓለምን የሚያስደስታት ምንድን ነው? አሁን ዓለማችን የሚያጠጣት የሚያረካት ውሃ ምንድን ነው? ኃጢአት ነዋ፣ ክፋት ነዋ፣ ጥላቻ ነዋ፣ አመንዝራነት ነዋ፣ ስድብ ነዋ። የዓለም ደስታ የዓለም መጠጥ የሆነው ውሃ ነው። እና በባቢሎን ወንዞች አጠገብ በዚያ ምን አለ? ተቀመጥን። ጽዮንን ባሰብናት ጊዜ ምን አለ? አለቀስን። እንግዲህ ዛሬ የኛ ጽዮናችን የኛ መጠጊያ መሸሸጊያ ማነች? ቤተክርስቲያን ናት። በባቢሎን ወንዞች አጠገብ በዚያ ተቀመጥን ማለት በዓለማዊ ሕይወት በኃጢአት ሕይወት ውስጥ በዚያ ተቀመጥን ማለት ሁላችንም በነገራችን ላይ የሆነ የተቀመጥንበት የባቢሎን ወንዝ ዳር አለ። ዓለምን የሚያስደስት ስራ ማለት ኃጢአት ማለት ነው። በሆነ ክፋት ዳርቻ ላይ ተቀምጠናል። በባቢሎን ወንዞች አጠገብ በዚያ ተቀምጠን፣ በመጠጥ ቤት ተቀምጠን፣ በሱስ ቦታ ላይ ተቀምጠን፣ በአመንዝራነት ቦታ ላይ ተቀምጠን ጽዮንን ቤተክርስቲያንን ባሰብናት ጊዜ ምን አለን? አለቀስን። ብዙ ጊዜ ቤተክርስቲያን እያለን ምንም የማይመስለን ነገር ትንሽ ራቅ ስንል ነው የሚሰማን አይደል? እዚህ የሰለቸ መዝሙር በቃ 3 ተዘምሯል በቃ የምትለው መዝሙር፣ እዚህ የሰለቸ ትምህርት ዛሬ ስብከት ሲሰበክ ገና ርዕሱ ሲነገር አይ እንማ ተምረነዋል የምንለው ትምህርት፣
አንዳንዴ የእግዚአብሔር ቃል ሁልጊዜ ምንድነው እና እንደዚህ ተሰላችተን እዚህ ምንም ያልመሰለን የቆየን ሰዎች መቼ ነው የሚሰማን? ከባቢሎን ወንዞች አጠገብ ስንሆን፣ ኃጢአቱ ስንሆን፣ የሆነ ክፋቱ ስንሆን፣ የማንፈልገው ራሳችንን ልናገኘው የማንፈልግበት ቦታ ላይ ስንወድቅ ስናስባት ቤተክርስቲያንን የዛኔ እናለቅሳለን። ብዙ ሰዎች አሉ መጠጥ ቤት ቁጭ ብለው ብርጭቆ ጨብጠው ቤተክርስቲያን ትዝ እያለቻቸው የሚያለቅሷል። አንተ ዘምረህ የሚሰለች መዝሙር ገና መዝሙሩን ሲሰሙት የሚያለቅሱ መሸከም የማይችሉታል። የዕጣኑ ሽታ መዓዛ ትዝ የሚላቸው መምጣት የሚፈልጉ ከቤተክርስቲያን መውጣት በጣም ቀላል ነው። ወደ ቤተክርስቲያን መመለስ ግን በጣም ከባድ ነው። እንዳወጣጡ መመለሻው ቀላል አይደለም። ብዙ ሰዎች እየዛቱ ነገ መለሳለሁ እያሉ መመለስ ያቃታቸው ሰዎች አሉ። እግዚአብሔር በቸርነቱ ይመልሰን። በጣም ከባድ ነው። ሳታስበው ትርቅና ከባቢሎን ወንዞች አጠገብ የተገኘ እንደሆን ጽዮንን ባሰብካት ጊዜ በጣም ታለቅሳለህ፣ ታዝናለህ። ቤተክርስቲያን መጽሐፍ ቅዱስ ላይ እንደዚህ ያሰቡ ብዙ አሉ። ከእሳት ከሚሞቁ አይሁድ አጠገብ በዚያ ተቀመጥን፣ ኢየሱስ የተናገረውን ቃል ባሰብን ጊዜ አለቀስን ይላል ቅዱስ ጴጥሮስ አይደል? ሐሙስ ዕለት ዶሮ ሳይጮስ እንዴት ትክደኛለህ ብሎት ነበረ። ጴጥሮስ ጌታ ሆይ ሌሎች ሁሉ ቢክዱ እኔ ምን አልልህም? አልክድህም አለ። ከዛ እሳት ሊሞቅ ቁጭ አለ ከአይሁድ ጋር። እሱ ደግሞ በባቢሎን ወንዞች አጠገብ አይደለም፣ ከእሳት አጠገብ ከአይሁድ አጠገብ በዚያ ተቀመጠ። ከዚያ በሶስተኛ ጊዜ ሲክደው ኢየሱስ ቀና ብሎ አየው ይላል። የንስሐ አባቱ ክርስቶስ በዓይኑ ነው ቀኖና የሰጠው። አላውቀውም ብሎ ሲምል በፍጹም አላውቀውም ሲል ሶስተኛው ላይ ክርስቶስ ቀና ብሎ አየው። አይቶናል እኮ በነገራችን ብዙ ቦታ አላውቅህም ስንለው አይቶናል። እግዚአብሔር አላውቅህም ያልንባቸው መንፈሳዊ ላለመሆን የሞከርንባቸው ቦታዎች እኮ ነው። ቀና ብሎ አየው። ይህንም ባየው ጊዜ ኢየሱስን አይን ሲያይ ይላል የተናገረው ቃል ትዝ አለውና ወደ ውጭ ወጥቶ ምርር ብሎ አለቀሰ። ከሁሉ ይልቅ ስወደው ከሁሉ ቀድሜ ክደው አለቀሰ። የጴጥሮስን እንባ የተቀበለ አምላክ ሁላችን ይቀበላል። የሚገርማችሁ በኋላ ጴጥሮስን እኮ አገኘው አይደለ? በባህር ዳርቻ ላይ አሳ እያጠመደ ክርስቶስ ከትንሣኤው በኋላ አገኘው። የዮና ልጅ ስምዖን ሆይ ምን ትለኛለህ? ትወደኛለህ አለው። በጣም እኔ ሌላውን ተውትና በጣም የሚገርመኝ እኔ የሐሙስን ጉዳይ አላነሳውም። ክርስቶስ አንተ ሐሙስ ትክደኛለህ እንደዛ ስንቴ ስትፎክር አልነበር አላነሳውም። እግዚአብሔር የበፊት ኃጢአትን እያነሳ የሚያሸማቅቅ አምላክ አይደለም። ተመለስ እንጂ አንተ ማለት ትወደኛለህ ብቻ ነው ያለው። የሚገርመው ትወደኛለህ ሲለው ጴጥሮስ እወድሃለሁ ማለት ፈራ። ሐሙስ ሌሎች ሁሉ ቢክዱ እኔ ምን አልልህም አልክድም ብሎ አሁን ደግሞ እወድሃለሁ ብዬ ደግሞ ምን ሊመጣብኝ ነው ብሎ ጌታ ሆይ እንደምወድህ አንተ ታውቃለህ፣ ከዚህ በኋላ እኔ ንግግር አቁሜያለሁ አለ። በጎቼን አሰማራ፣ ግልገሎቼን አሰማራ፣ ጠቦቶቼን ጠብቃል። እና በእሳት ዳር አጠገብ በዚያ ተቀምጦ ክርስቶስን ባሰበ ጊዜ አለቀሰ። የጠፋው ልጅ ደግሞ ከአሳማዎች አጠገብ በዚያ ተቀመጠ። የአባቱን ቤት ባሰበ ጊዜ ምን አለ? አለቀሰ። እና የኃጢአት ቦታ ላይ የባቢሎን ወንዝ አጠገብ በሆንበት ጊዜ ቤተክርስቲያንን አስበን ለማልቀስ ንስሐ ለመግባት በቸርነቱ ይርዳን አምላካችን።